አንቺም ንግሥት ነሽ። አንድ ሐኪም እንዲህ ይላል፣ በአንድ ወቅት ለትምህርት ብሪታንያ ሀገር ነበርኩኝ። ዕድሜዋ ከ70 ዓመት የሚበልጥ አሮጊት አንዲት ጎረቤታችን ነበረች። ወገቧም ጎብጧል፣ አጥንቷም ሳስቷል፣ ጉልበቷም ደክሟል፣ ቆዳዋም ተሸብሽቧል። ከዚህ ሁሉ ጫና ጋር በአራት ግድግዳዎች መካከል ብቻዋን ነው የምትኖረው። ስትወጣም ሆነ ስትገባም ብቻዋን ትወጣለች፣ ትገባለች። የሚያግዛት አንድም ባል ሆነ ልጅም የላትም። ምግቧን ራሷ ታበስላለች፣ ልብሷንም ታጥባለች። ሕይወቷ ብቸኝነት የወረሰው ነው። ቤቷ መቃብር ይመስላል። አንድ ሰው ብቻ የሚኖርበት፣ በሯን የሚያንኳኳ አንድም ሰው የለም። ይህች ሴት ከኋላዋ ላሉት ትውልዶች በማሰብ ይመስላል ያገኘችውን ሰው ሁሉ ትቀርባለች፣ ታማክራለች። አንድ ቀን ባለቤቴ እኛ እንድትጎበኝ ብላ ጠራቻት። ስለ እስልምና ነገረቻት። እስልምና ባልን የቤተሰብ ኃላፊ እንዳደረገ፣ ሚስቱንም የማስተዳደር ግዴታም እንደጣለበት ነገረቻት። ባል ልብስና ቀልብ ይገዛል፣ ሚስቱም ስትታመም ያስታምማታል፣ ያሳክማታል፣ በሁሉም ነገርም ያግዛታል። ከውጭ ሁሉንም ነገር የሚያመጣው ባል ስለሆነ የሚስት ሚና ቤት መቀመጥ ነው። ከውጭ ደግሞ የሚገባው ባሏን በቤት ውስጥ ስራዎች ታግዛለች፣ ክብሯንና ክብሩን ትጠብቃለች። ልጆች ካፈሩ ደግሞ መንከባከብ ይኖርባታል። ልጆቿ ደግሞ ለእሷ መታዘዝና መተናነስ ይኖርባቸዋል። ወላጁን የማይታዘዝ ልጅ በእስልምና የተጠላና የተወገዘ ነው። ሴት ልጅ ባል የሌላት እንደሆነ ደግሞ አባቷ፣ ወንድሟ ወይም ወኪሏ የሆነ ሰው ሊጠብቋትና ሊንከባከቧት ይገባል በማለት በዝርዝር አጫወተቻት። ይህቺ አሮጌት ባለቤቴን ስታዳምጥ በግርምትና በአድናቆት ነበር። ባልየው ላይም ቁጭትና ጸጸት ይነበብበታል። ለዓመታት ያላየቻቸውን ልጆችና የልጅ ልጆችን አስታውሳ ሐዘን ገባት። የሚጎበኛት አንድም ሰው የለም። የትም እንዳሉም አታውቅም። ምናልባት እነርሱ ሳያውቁ ትሞትና ትቀበርም ይሆናል። ምክንያቱም እሷ እነርሱ ዘንድ ምንም ዋጋ የላትም፣ መኖሯንም ረስተውታል። ባለቤቴ ወጓን ስታበቃ አሮጊቷን በዝምታ ጥቂት ቆየች። ከዚያም እንዲህ አለች፣ እውነቱን ለመናገር ሴት ልጅ በሀገራቸው ውስጥ ንግሥት ናት። ወላሂ አዎ ውዷ እህቴ ሆይ፣ አንቺ እኛ ዘንድ ንግሥት ነሽ። ንግሥት ነሽና አንቺን ለመከላከልና ክብርሽን ለመመለስ ወንድሞችሽን ብዙ መስዋዕትነት ከፍለዋል፣ ደማቸውም ፈሷል። አንቺ በእስልምና ውስጥ የተከበርሽ ነሽ። ከክብሩ አንጻር የሞተ ደግሞም ሸሂድ ነው። የአንቺ መከበር የእኛ መከበር ነው። አንቺ ከእኛ እኛም ከአንቺ ነንና። ለአንቺ ክብር ሲባል ብዙዎች ሞተዋል። ብዙ ሀብታምም በዚሁ መንገድ ወጥቷል። በአንቺ አማካኝነት ወንዶች ይጠበቃሉና ወንዶቹም አንቺ ሊጠብቁሽ ይገባል። እውነትም ንግሥት ነሽ።